ሰዎች ሳይወዷችሁ ከርተው ያውቃሉ? ወይንም ደግሞ ማንም ትኩረት ሳይሰጣችሁ ከርቶ እኔ ማን ነኝ ብላችሁ አስባችሁ ታውቃላችሁ? በመጽሐፍ ቅዱስ ውስጥ እንዲህ ያለውን መራራ ስሜት የምታውቅ አንዲት እናት ነበረች። ስሟ ሊያ ይባላል። እሷ በሰው ዘንድ የተናቀች ነበረች። በእግዚአብሔር ዘንድ ግን የዓለም መድህን የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ የሚወለድባት ታላቅ እናት ሆና ተመረጠች። ታሪኩ የሚጀምረው በሩቅ ምስራቅ ላባ በሚባል ተንኮለኛ ሰው ቤት ነው። ላባ 2 ልጆች ነበሩት። ታላቂቱ ሊያ፣ ታናሺቱ ደግሞ ራሔል ትባላለች። ራሔል በጣም ቆንጆ ነበረች፣ ሁሉም ያደንቋታል። ሊያ ግን ዓይኖቿ ደካማ ነበሩ። ይህ ማለት ውበቷ እንደ እህቷ ዓይን አይስብም ነበር። ሊያ ሁል ጊዜ ከቆንጆ እህቷ ጥላ ስር ሆና የዝቅተኝነት ስሜት ይሰማት ነበር። አንድ ቀን ያዕቆብ ወደ ላባ ቤት መጣ። ራሔልን ባያት ጊዜ ልቡ በፍቅር ተነደፈ። እሷን ለማግባት ሲል ብቻ 7 ዓመታትን እንደ ጥቂት ቀናት በመቁጠር ላባን በታማኝነት አገለገለ። ሊያ ግን ይህን ሁሉ ፍቅር በሩቅ ሆና በዝምታ ትታዘብ ነበር። የሰርጉ ቀን ደረሰ። ነገር ግን ተንኮለኛው ላባ ያዕቆብን አታለለው። በጨለማ ራሔልን ሳይሆን ታላቂቱን ሊያን ሰጠው። ያዕቆብ ጠዋት ሲነጋ ሊያን በማየቱ በጣም ተቆጣ። ሊያ አሁን ባለትዳር ናት፣ ነገር ግን ባሏ አይወዳትም። ያዕቆብ የሚወደው ራሔልን ነበር። ሊያ በገዛ ቤቷ ውስጥ ተገፍታና ተረስታ መኖር ጀመረች። እግዚአብሔር ግን የተገፉትን አይረሳም። መጽሐፍ ቅዱስ እግዚአብሔር ሊያ እንደተጠላች ባየ ጊዜ ማኅፀኗን ከፈተላት ይላል። ሊያ ወንዶች ልጆችን መውለድ ጀመረች። እግዚአብሔር መከራዬን አየልኝ ስትል የመጀመሪያውን ሮቤል አለችው። 2ኛና 3ኛ ልጆችንም ወለደች። ሊያ አሁንም የባሏን ፍቅር ትናፍቅ ነበርና 2ኛውን እግዚአብሔር መናቄን ሰማ ስትል ስምዖን አለችው። 3ኛውን አሁን ባሌ ከኔ ጋር ይጣበቃል ስትል ሌዊ አለችው። ነገር ግን የባሏ ፍቅር አሁንም ራቃት። 4ኛ ልጇን ስትወልድ ግን የሆነ ነገር ተቀየረ። የሰውን ፍቅር መለመን አቆመች። አሁንስ እግዚአብሔርን አመሰግናለሁ አለች። ስሙንም ይሁዳ አለችው። ትኩረቷን ከባሏ ወደሚወዳት አምላክ አዞረች። ሊያ ያላወቀችው ትልቅ ምስጢር ግን ይህ ነበር። ከልጇ ከይሁዳ ዘር ንጉሥ ዳዊት ይወለዳል። ከዚያም የዓለም አዳኝ ኢየሱስ ክርስቶስ ይመጣል። ሊያ ስትሞት የተቀበረችው አብርሃም፣ ይስሐቅና ያዕቆብ በተቀበሩበት ታላቅ ስፍራ ነው። ራሔል መንገድ ላይ ስትቀበር፣ ሊያ ግን ከታላላቅ አባቶች ጎን የመቀበር ክብርን አገኘች። ልጆች፣ ከሊያ ታሪክ የምንማራቸው 3 ነጥቦች የሚከተሉት ናቸው። 1. እግዚአብሔር የተገፉትን ያያል። ሰዎች ባይወዷችሁ ወይም ቢንቋችሁ አትዝኑ። እናንተ በፈጣሪ ዘንድ በጣም ውድ ናችሁ። 2. ደስታ የሚገኘው ከእግዚአብሔር ነው። ሊያ የባሏን ፍቅር ፍለጋ ሰልችቷት ነበር። ነገር ግን እግዚአብሔርን ማመስገን ስትጀምር እውነተኛ ሰላምን አገኘች። 3. የመጨረሻው ድል የእግዚአብሔር ነው። በሰው ዘንድ የተናቀችው ሊያ ዛሬ የፈጣሪያችን የጌታችንና መድኃኒታችን ኢየሱስ ክርስቶስ ቅድመ አያት ተብላ በታሪክ ትታወሳለች። ልጆች፣ አሁንም ቢሆን ሰዎች ሊንኳችሁ ወይንም ትኩረት ሊነፍጓችሁ ይችላሉ። ነገር ግን አትዘኑ፣ እግዚአብሔር ይወዳችኋል። የሊያን ታሪክ አስታውሱ። እናንተም እንደ ሊያ እግዚአብሔርን አጥብቃችሁ ያዙ። ሰዎች ባይረዷችሁ እንኳን እርሱ ለእናንተ ትልቅ ዓላማ አለው። ይህንን ታሪክ ከወደዳችሁት ለጓደኞቻችሁ አጋሩ። ሰብስክራይብ በማድረግም ቤተሰብ ሁኑ። በሚቀጥለው ቪዲዮ እስክንገናኝ እግዚአብሔር ከእናንተ ጋር ይሁን። አቤት ያንተ ሥራ እጹብ ያንተ ሥራ
አቤት ያንተ ሥራ አያልቅም ቢወራ